هي الحبيبة والمختار صاحبها وفي السماء على طهرا وتنزيها على الحرير أتاه جبريل يحملها إلى الرسول من الرحمن يهديها. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك وأنعم على سيدنا وحبيبنا وقدوتنا وقرة عيوننا محمد الأمين وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين وبعد. فالسلام عليكم ورحمة الله تعالى وبركاته. في بيت عائشة يتسنى برنامجنا ነው። በዚህ ፕሮግራም ኢንሻአላህ ተዓላ የእናታችንን የኡም المؤمنين የነብያችን ሰለላሁ ዐለይሂ ወሰለም ባለቤት የሆኑትን ዓኢሻ ቤት በመቃኘት የተለያዩ ትዳራችንን የሚያሞቁ ቤታችንን የሚያደምቁ ህይወታችንን የሚያወዙ የሆኑ ትምርቶችን የምንቀስም ይሆናል። ወደ ዋናው ፕሮግራሙ ወደ ትምርቱ ወደ እናታችን ዓኢሻ ረዲየላሁ ተዓላ አንሃ ቤት ከመግባታችን በፊት ስለ ዓኢሻን ወይም ደግሞ ዓኢሻን አጠር ባለ መልኩ በማስተዋወቅ ይሆናል ኢንሻአላህ ምን ጀምረው። በስማቸው ስንጀምር ዓኢሻ ረዲየላሁ ተዓላ አንሃ ስማቸው ዓኢሻ ቢንቱ አቢ በክር ሲዲቅ፣ ያው ስማቸው መቼም የታወቀ ነው። ስማቸው ዓኢሻ ይባላሉ። ቢንቱ አቢ በክር ሲዲቅ الصديقة بنت الصديق صديقة የስዲቅ ልጅ በመባል ይታወቃሉ ዑለማዎች ዘንድ ማለት ነው። ኩንያቸው ኡሙ አብድላህ፣ ኩንያ ማለት የገሌ ልጅ ወይም የገሌ አባት የገሌ እናት ተብሎ የሚሰየሙበት የሚጠሩበት ቅጥል ስም ኩንያ በመባል ይታወቃልና ትልቅ ደረጃ አለው አረቦች ዘንድ። ኡሙ አብድላህ በመባል ይታወቃሉ። ኡሙ አብድላህ የተባሉበት ምክንያት ነብያችን ሰለላሁ ዐለይሂ ወሰለም ራሳቸው ናቸው በዚህ ስም የጠሯቸውና ዓኢሻ ረዲየላሁ ተዓላ አንሃ ሌሎች ባልደረቦቼ የነብያችን ሰለላሁ ዐለይሂ ወሰለም ሚስቶች ሁሉ ማለት ነው ኩንያ ያላቸው እኮ ብዬ ነብያችን ሰለላሁ ዐለይሂ ወሰለም ነገርኳቸው ጠየቅኳቸው አሉ። ታዲያ ምን ችግር አለው በልጅሽ በአብዱላህ ኢብኑ ዙበይር ልጅ ስም አትጠርሚ ወይ ብለው ነብያችን ሰለላሁ ዐለይሂ ወሰለም በዛ እንዲሰየሙ አረጋግላቸው ማለት ነው። ልጅሽ የሚሏቸው የእህታቸውን የአስማእን ልጅ ነው አብዱላህ ኢብኑ ዙበይር ረዲየላሁ ተዓላ አንሁ። አባታቸው አብዱላህ ኢብኑ አቢ ቁሐፋ ይባላሉ። ያው መቼም ሙስሊሞች ዘንድ አቡበክር ሲዲቅ በመባል ነው የሚታወቁት። ስማቸው ብዙም የገነነ የታወቀ አይደለም። ከስማቸው ይልቅ በኩንያቸው ነው የሚታወቁት። አቡበክር የሚለው ኩንያ ነው። ልክ ኡሙ አብድላህ እንደተባሉት እሳቸው አባታቸው ደግሞ አቡበክር ይባላሉ ማለት ነው። ያ የበክር አባት ማለት ነው። በዚህ ሆኖ እንደስማቸው ሆኖ እንደው ሙስሊሞች አብዱላህ ከሚለው ይልቅ የሳቸውን ስም ለማመሳሰል ስም ተደርጎ እየወጣ ያለው ማለት ነው። የአቡበክር ረዲየላሁ ተዓላ አንሁ ወይም ደግሞ የአብዱላህ ኢብኑ አቢ ቁሐፋ የዓኢሻ አባት ማለት ነው። የነብያችን ሰለላሁ ዐለይሂ ወሰለም የዘር ሐረጋ የሳቸው የዘር ሐረግ በሰባተኛው ቅድመ አያታቸው ከነብዩ ሰለላሁ ዐለይሂ ወሰለም የዘር ሐረጋ ይገናኛሉ ይባላል። የዓኢሻ እናታቸው ኡሙ ሩማን ይባላሉ። ኡሙ ሩማን ኢብነቱ ዓሚር ኢብኑ ዑወይምር ይባላሉ ኢብኑ አብድ ሸምስ። በዚህም ደግሞ በኩል ነብያችን ሰለላሁ ዐለይሂ ወሰለም የዘር ሐረግ ጋራ በ11ኛው ወይም በ12ኛው ቅድመ አያታቸው ጋር ይገናኛሉ ብለዋል። ዓኢሻ ረዲየላሁ ተዓላ አንሃ የተወለዱት በመካ ከተማ ውስጥ ነው። የተወለዱበት ጊዜ بعد البعثة ب4 سنين ነብያችን ሰለላሁ ዐለይሂ ወሰለም ወደ ዓለም ብርሃን ሆነው ከመላካቸው በኋላ በ4 ወይም ደግሞ በ5 ዓመት አካባቢ ነው ይላሉ። ያው እንግዲህ ዓኢሻ ረዲየላሁ ተዓላ አንሃ አባታቸው እናታቸው ማስለመው በሙስሊሞች ቤት ውስጥ ነው የተወለዱት ማለት ነው። ዓኢሻ ረዲየላሁ ተዓላ አንሃ ከዚህ ዓለም ወደ አኺራ የሄዱበት ጊዜ ደግሞ توفيت ليلة الثلاثاء ل17 ليلة خلت من رمضان كرمضان 17ኛው ቀን ማክሰኞ ዕለት ነው ከዚህ ዓለም ወደ አኺራ የሄዱት። እድሜያቸው 67 ነበረ። ያው የሞቱበት ዓመት ደግሞ በ59ኛ ዓመተ ሂጅራ ነው። እድሜያቸው ሲሞቱ 67 ነበር ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም በሞቱበት ጊዜ ዑምሩ ዓኢሻ ረዲየላሁ ተዓላ አንሃ 18 ነበሩ። ዓኢሻ እድሜያቸው 18
8 ነበር ይላሉ ከ18 ዓመት ብቻ ነው ነብያችን ሰለላሁ ዐለይሂ ወሰለም ጋር ያሳለፉት ወይም ደግሞ 9 ዓመት አካባቢ ብቻ ነው ነብያችን ሰለላሁ ዐለይሂ ወሰለም ጋር ህይወታቸውን ያሳለፉት ማለት ነው ከዛ በኋላ በ9 ዓመት ያካበቱት በ9 ዓመት የያዙት ዒልም ነው ይሄን ሁሉ ዓመታት ወደ 40 ምናምን ዓመት ለኡማው ሲያስተላልፉ የቆዩት ማለት ነው አይሻ ረዲየላሁ ተዓላ አንሃ ከሁሉም ሚስቶቻቸው በአጠቃላይ ደግሞ ከሴቶች በላይ ወደ ነብያችን ሰለላሁ ዐለይሂ ወሰለም ተወዳጅ ነበሩ አምር ኢብኑ አስ ረዲየላሁ ተዓላ አንሁ በዘገቡት ሐዲስ من أحب الناس إليك بيتيقواቸው ይላሉ አምር ኢብኑ አስ ከሁሉም በላይ ከሰዎች ሁሉ ወደርሰው የተወደዱት ማን ናቸው ማን ነው አንቱ የምትወደድ ሰው ቢያስጠይቃቸው قال عائشة ናታ ብለው ነብያችን ሰለላሁ ዐለይሂ ወሰለም መልሰዋል قلت ومن الرجال ከወንዶች ሳብ ቢያስጠይቃቸው قال أبوها አባቷ ነው ብለው መልሰውላቸው ማለት ስለዚህ عائشة رضي الله تعالى عنها ከሴቶች ሁሉ የበለጠ ነብያችን ሰለላሁ ዐለይሂ ወሰለም ይወዷቸው ነበር ነው عائشة رضي الله تعالى عنها بعلم በኩል አራት ሙፍቲዎች የሰሃባ በጣም ብዙ ኢፍታ አድርገዋል ብዙ ፈትዋ ሰጥተዋል ከሚባሉ አራት ትላልቅ ሰሃባዎች ጋር ተርታ ይሰለፋሉ እና ዑመር ኢብኑ ኸጣብ እና አብዱላህ ኢብኑ አባስ እና አብዱላህ ኢብኑ ዑመር ጋር ተርታ ይሰለፋሉ ማለት ነው በሐዲስም በኩል እንደዚሁ 2210 ሐዲስ በመዘገብ ከሰባት ትላልቅ ሙሐዲሶችና ብዙ ሐዲስ አውርተዋል ከሚባሉ ሰሃባዎች ተርታ ይሰለፋሉ እንግዲህ እስከ በሚቀጥለው ሐለቃ እስከምንገናኝ ድረስ والسلام عليكم ورحمة الله وبركاته هي الحبيبة والمختار صاحبها وفي السماء على طهرا وتنزيها على الحرير أتاه جبريل يحملها إلى الرسول من الرحمن يهديها